ነገር ግን ውስጥ ባሉ አሰራሮች ለወዳጅ ለዘመዶቻቸው አሳልፈው የመስጠት ስራዎችን እየተሰራብን ስለሚገኝ ራሱን የቻለ ኦንላይን ሲስተም የዕጣ ቁጥር የማስተላለፍ ያካተት ነው። ስለዚህ እርስዎ ሞባይል ባንኪንግ የሚገለገሉት ኮከብ 889 መሰላል ነው ወይስ አፕሊኬሽን ዳታ በርተው ነው የሚገለገሉት? አቶ ኤርሚያስ በኮከቡ ነው የምጠቀመው። ኮከብ 889 መሰላል ነው አይደል የሚገለገሉት? ተጠቅመው ያውቃሉ? አጠቃቀሙ ያውቃሉ አይደል? ከቦት ግልጽ ያልሆነለት ነገር አለ። በቅድሚያ ለድምፅ ጥራት እንዲመች ንግግሮቻችን እንዳለ ሪከርድ ቅጅ እየተደረገ ስለሆነ ከይቅርታ ጋር ቃለ መጠየቅ ስናደርግለው ድምፆትን ከፍ በማድረግ ይመልሱልን። ራቅ ያለ ድምፅ ነው ያለው። አሁን ያለንበት ዘመን ከመቼውም በላይ የውድድር ዘመን እንደመሆኑ የተለያዩ የመንግስትም ሆኑ የግል ተቋማት ደንበኞችን ለመሳብ በሚል ሰበብ እንግዲህ የተለያዩ ሽልማቶችን ሲያዘጋጁና በቴሌቪዥን ሲያስነግሩ እንሰማለን። እንዲህ አይነት ሽልማቶችን ከሚያዘጋጁ ተቋማት መካከል ደግሞ ባንኮች በዋነኝነት ይጠቀሳሉ። የተለያዩ ባንኮች ደንበኞችን ለመሳብ የተለያዩ ሀገራትን ገንዘብ ከኛ ሲመነዝሩ ተጨማሪ ቦነስ እንሰጣለን፣ ሽልማት እንሰጣለን፣ መኪና፣ የልብስ ማጠቢያ፣ ፍሪጅ ምናምን እያሉ በተለያዩ ሶሻል ሚዲያዎች እንዲሁም በማስ ሚዲያ ላይ ሲያስተዋውቁ እንሰማለን። ከዛ ባሻገር ደግሞ ገንዘብን በምትቆጥቡ ሰዓት ደግሞ የሎተሪ እጣ አለ፣ በመቆጠባችሁ ትሸለማላችሁ፣ ይቆጥቡ ይሸለሙ የሚል ፕሮግራምም ያዘጋጃሉና እንዲህ አይነት ፕሮግራም ከሚያዘጋጁ ተቋማት መካከል ደግሞ የኢትዮጵያ ንግድ ባንክ በዋነኝነት ይጠቀሳል። ታዲያ ይህንን ሁኔታ ሌቦች እንደ ጥሩ አጋጣሚ በመጠቀም ብዙ ሰዎችን ገንዘብ እየዘረፉ ይገኛሉ። በተለያዩ ጊዜያትም ትሰማላችሁ። ማህበረሰቡም ደግሞ በእነዚህ ሌቦች በቀላሉ ከሚታለልባቸው መንገዶች መካከል ቅድም ያልኳችሁ ናቸው። እነዚህ ተቋማቶች በትክክለኛው መንገድ በማስ ሚዲያ በትልልቅ ሚዲያዎች ላይ ይህንን ማስታወቂያ ስለሚያስነግሩ ህብረተሰቡ በቴሌቪዥንም በሬዲዮም እንዲሁም የተለያዩ ሶሻል ሚዲያዎች ላይ በትክክለኛ መንገድ ያንን ማስታወቂያ ሰምቶት ስለነበረ ምናልባትም ደርሶኝ ይሆናል የሚል እሳቤ በጭንቅላታቸው ስለሚፈጠርና ሌቦቹም ደግሞ በጣም ፕሮፌሽናል እና በትክክለኛው ከባንክ ቤት የተደወለ ያህል እስኪመስል ድረስ ነው ንግግራቸው የሚመስለውና ምናልባትም የባንክ ሰራተኞች ራሱ በእነሱ ልክ እንደዚህ ፐርፌክት ንግግር የሚናገሩም አይመስለኝም። ለማንኛውም እነዚህ ሌቦች ሰዎችን በምን አይነት መንገድ እንደሚያታልሉ በደንብ የሚያስረዳ ቪዲዮ አሳያችኋለሁ። ያው እንደለመዱት አንድ ሰው ጋር ደውለው ሊያታልሉ ሲሞክሩ የቀረጻቸውን ቪዲዮ ከነ ስልክ ቁጥራቸው ነው ለኔ በመረጃ መንገድ የተላከልኝና እርግጥ ሌቦቹ አንድ ቁጥር ብቻ አይደለም የሚኖራቸው፣ የተለያየ ቁጥር ነው የሚደውሉበት። ነገር ግን ከሚደውሉበት የተለያዩ ቁጥሮች ይሄም አንዱ እንደሆነ አይታችሁ በዚህ ቁጥር ሲደወልላችሁም ጥንቃቄ እንድታረጉ ነው። በተጨማሪ ደግሞ ኢትዮ ቴሌኮምም እንዲሁም ደግሞ ራሱ ንግድ ባንክም ሆነ የህግ አካላቶች ይህንን ቁጥር እንደ መረጃ ይዛችሁ እንዲህ የሚያደርጉትን ሰዎች የተቀናጀ የወንጀል ምርመራ አካሂዳችሁ ኢትዮ ቴሌኮም ከኢንሳ ጋር ወይም ከደህንነት ቢሮ ጋር ተቀናጅታችሁ ብትይዟቸውና ማህበረሰቡም እፎይ ቢል መልካም ነው ላለው። ምክንያቱም ይህንን ድርጊት የሚሰሩ ሰዎች በጣም ብዙ ናቸው ብዬ አላስብም። በተደጋጋሚ ይህንን ወንጀል የሚሰሩት በዚህ ሙያ ላይ የተካኑ ሰዎች ናቸው። ምክንያቱም ንግግራቸው ምን ያህል ፕሮፌሽናል እንደሆነ ከዚህ ቪዲዮ ትረዳላችሁ ብዬ አስባለሁ። ለማንኛውም ብዙ ሰዎችም እንዲማሩበት ይህንን ቪዲዮ እስከ መጨረሻ ተከታተሉ። ለሌሎችም እንዲጠነቀቁ ሼር አድርጉት። እስኪ በምን አይነት መንገድ ግለሰቡን ሊሸውዱ እንደነበር ግን እስኪ አብረን እንከታተል። ዛሬ ሁለት ወደ እርስዎ ስልክ ቁጥር የደወልነው ለመልካም አጋጣሚ ነበር። አቶ ኤርሚያስ ይሰማዎታል? መልካም አጋጣሚ? ምን አይነት መልካም አጋጣሚ? እያዳመጥከን አይደለም? እያዳመጥኩ ነው፣ ግን ምን አይነት መልካም አጋጣሚ ነው? ባንካችን በዛሬው ዕለት 23ኛው ዙር የቆጥቡ ይሸለሙ መርሃ ግብር በዛሬው ዕለት ከረፋዱ 4 ሰዓት ተኩል ጀምሮ ዕጣ የማውጣት መርሃ ግብሮችን ስናከናውን ቆይተን ነበር። ነገር ግን ባለፉት 3 ወራቶች 1752 ቅርንጫፍ ላይ ደንበኞቻችን ከ100 ብር ጀምሮ ወጪ ገቢ ስታደርጉ የመወዳደሪያ የዕጣ ቁጥር የሎቶ ነምበሮችን እየሰጠናችሁ እንገኝ ነበር። ነገር ግን እርስዎ ቅርንጫፎት ላይ የመወዳደሪያ የዕጣ ቁጥሮትን አልወሰዱም። አቶ ኤርሚያስ ያልወሰዱት እርስዎ ባለማወቅ ነበር ወይስ ባለመፈለግ ነው ደንበኛችን? እኔ ምንም አላወቅኩም ነበረ። ዕጣ ምናምን መኖሩን አላወቅኩም ነበረ። በሚዲያም እንደዚሁም ወደ እጅ ስልካችሁ ላይ በሜሴጅ የዕጣ ቁጥራችሁን ውሰዱ እያልን ቀደም ሲል ባለፉት 3 ወራቶች እያሳወቅን እንገኝ ነበር። ነገር ግን አቶ ኤርሚያስ ቅርንጫፎት ላይ ባለማወቅ በሚል የዕጣ ቁጥሮት ተይዞሎት ነበር። ነገር ግን በዛሬው ዕለት ወደዚህ ወደ አዲስ አበባ ወደሚገኘው ወደ ዋናው ለጋራ ሄድ ኦፊስ ተመላሽ ተደርጎ እንደ እርስዎ ባለማወቅ ካልወሰዱት ጋር ዕጣ ላይ ያካተንሎት ነበር።
ነገር ግን የእርሱ የዕጣ ቁጥር ከ10 እድለኛ ተሸላሚዎች በ6ኛ ደረጃነት ዘመናዊ የሆነ የልብስ ማጠቢያ ማሽን ፔኮ የተባለ በገንዘብ ሲታሰብ 92,560 ሳንቲም የሚያወጣ ተሸላሚ ሆኖ ነው የተደወለለት። ከነ መላ ቤተሰቡ እንኳን ደስ አሉት አቶ ኤርሚያስ። እሺ በጣም በጣም ደስ ይላል። መልካም። የሽልማታችሁን በዛሬው ዕለት ወደሚቀርባችሁ ቅርንጫፍ እያስተላለፍን ነው የምንገኘው። ሰው ሊቀርቦት የሚችለው ቅርንጫፍ ወዴት አካባቢ ነው? የኔ ኮተቤ ነው። ኮተቤ ልዩ ቅርንጫፍ ኮተቤ 02 ቅርንጫፍ 02። መልካም። ስለዚህ አቶ ኤርሚያስ በጥሞና ያዳምጡን። እሺ አዲስ አበባ ያላችሁን ክፍለ ሀገር ያሉ ተሸላሚ ደንበኞቻችን ቅርንጫፋችሁ በመሄድ ሽልማታችሁን የምትቀበሉት በነገው ዕለት ከ2 ሰዓት ተኩል ጀምሮ ነው። ቅርንጫፎት ሂደው ሽልማቶትን ሲቀበሉ ዋና ማናጀሩ 3 ነገር ይጠይቆታል። የኮተቤ 02 ነው ያሉት። የመጀመሪያ የነዋሪነት የሚገልጽ መታወቂያ ከነ ደብተሩ ነው። እሺ መታወቂያ የታደሰ የነዋሪነት የሚገልጽ አሉት አይደለ? አይ አልታደሰም፣ ግን ናሽናል አይዲ አለኝ። ናሽናል አይዲ ያሉት ፋይዳ። መልካም። ስለዚህ አዳምጡን። እሺ በቅድሚያ እሱ መታወቂያ ነው። እሺ በሁለተኛ ደረጃነት 3 ጉርድ ፎቶ። በሶስተኛ ደረጃነት ቀደም ሲል መግቢያችን ላይ ሞባይል ባንኪንግ አክቲቭ ነው እየተገለገሉበት ነው ብለን ጠይቀኑታል አቶ ኤርሚያስ። ሞባይል ባንኪንግ እርስዎ ከዚህ በፊት ሲጠቀሙ ብዙ አገልግሎቶችን እንደሚሰጥ ያውቃሉ። ለሰው ገንዘብ ለማስተላለፍ፣ እንደዚሁም የቀረውትን ገንዘብ ቼክ ለማድረግ፣ የአየር ሰዓት አገልግሎት፣ የማብራት፣ የውሃ፣ የዲስቲቪ ክፍያዎች እንዳሉ ያውቃሉ። ነገር ግን አሁን ላይ አሸናፊና እድለኛ ያደረጋችሁን የዕጣ ቁጥር ሞባይል ባንኪንግ መተግበሪያ ዝርዝሮች ውስጥ አካተንልዎታል። ኦንላይን ሞባይል ባንኪንግ መተግበሪያዎት ላይ አይን ሴሪያል ነንበሮትና ቨርቲክሽን ኮዶትን ኦንላይን መዝግበው እንደጨረሱ እንኳን ደስ አሎት ብሎ የእርስዎ ሙሉ ስምዎትን የያዘና የዋናው ማናጀሩ ስምና የዕጣ ቁጥር ተይዞ ይገባልዎታል። ነገር ግን እሱ ሚሴጅ ኦንላይን ሞባይል ባንኪንግ መተግበሪያ ላይ የዕጣ ቁጥሮትን ከማስተላለፋችን በፊት በቅድሚያ እኛ ከዚህ ከሄድ ኦፊስ የመደወላችንን የማረጋገጫ ሚሴጅ ስልኮት ላይ ሲቪ ብር ብሎ 6 ኮድ የያዘ ኦቲፒ ሚሴጅ ወደ ስልኮት እያስተላለፍን ነው የምንገኘው። ሲቪ ብር ማለት ኮሜርሻል ባንክ ኦፍ ኢትዮጵያ መሆኑን ያውቃሉ አይደል? ከዚህ በፊት ገንዘብ ወጪ ገቢ ሲያደርጉ ሲቪ ብር ብሎ ሚሴጅ ይገባልዎታል አይደል አቶ ኤርሚያስ? ይገባልኛል። ሲቪ ብር ማለት ኮሜርሻል ባንክ ኦፍ ኢትዮጵያ መሆኑን ያውቃሉ። ነገር ግን እኛ ከዚህ ከሄድ ኦፊስ የመደወላችንን የማረጋገጫ ሚሴጅ ስልኮት ላይ ሲቪ ብር ብሎ 6 ኮድ የያዘ ኦቲፒ ሚሴጅ ወደ ስልኮት አስተላልፈናል። በቅድሚያ እሱ ሚሴጅ መግባቱን አለመግባቱን ስልኮት ላይ ቼክ ነው የሚያደርጉልን። ስልኮት ስማርትፎን ነው ወይስ ትንሿ በተን ነው አቶ ኤርሚያስ? ትንሿ በተን ነች አሁን ያስኳት። እሺ የምንነጋገርበት ስልክ ትንሿ ስልክ ነው የያዙት? መልካም። ስለዚህ መስመሩ ለ7 ሰከንድ እናቋርጥልሃለን። ስልክ ላይ ሚሴጅ መግባቱን አለመግባቱን በቅድሚያ ቼክ ታደርግልናለህ። እሺ 7 ሰከንድ በኋላ መልሰን ስንደውልልህ አሸናፊና እድለኛ ያደረገን የዕጣ ቁጥር የምናስተላልፍልህ። ግልጽ ሆናለህ? ግልጽ ሆኖልኛል። ስለዚህ ሚሴጁን ቼክ ያድርጉትና አንዴ መልሰን እንደውልዎታለን። እሺ ፈጠን ብለው ቼክ ያድርጉልን። እሺ ያዘ ኦቲፒ ሚሴጅ ስልኮት ላይ ገብቶልዎታል አይደለም? መልካም። እሱ ሚሴጅ ለማንም ሰው ሼር አያድርጉት። እሺ ከዕጣ ቁጥሮት ከአንድ ላይ ተያይዞ የሚሄድ ነው። ነገር ግን አዲስ አበባ ያሉትም ክፍለ ሀገር ያሉ ተሸላሚ ደንበኞቻችን የዕጣ ቁጥራችሁን ብናውቅ ኖሮ ወደ እናንተ ስልክ መደወል አይጠበቅብንም አይደል? ነገር ግን ውስጥ ባሉ አሰራሮች ለወዳጅ ለዘመዶቻቸው አሳልፈው የመስጠት ስራዎችን እየተሰራብን ስለሚገኝ እሺ ራሱን የቻለ ኦንላይን ሲስተም የዕጣ ቁጥር የማስተላለፍ ያካተት ነው። ስለዚህ እርስዎ ሞባይል ባንኪንግ የሚገለገሉት ኮከብ 889 መሰላል ነው ወይስ አፕሊኬሽን ዳታ በርተው ነው የሚገለገሉት አቶ ኤርሚያስ? ኮከብ 87 ነው ብዬ ምናሉኝ? በኮከቡ ነው የምጠቀመው። ኮከብ 889 መሰላሉ ነው አይደል የሚገለገሉት? ተጠቅሞ ያውቃሉ? አጠቃቀሙ ያውቃሉ አይደል? መልካም። ስለዚህ ከዚህ በፊት ከምትጠቀሙ ውጪ የዕጣ ቁጥር የማስተላለፊያ ላይ ነው እሺ የምትመዘግበው። ስለዚህ ስልክ ትንሿ ስልክ ነው አይደለም? ምናሉኝ? ከቦት ግልጽ ያልሆነለት ነገር አለ። በቅድሚያ ለድምፅ ጥራት እንዲመች ንግግሮቻችን እንዳለ ሪከርድ ቅጅ እየተደረገ ስለሆነ ከይቅርታ ጋር ቃለ መጠየቅ ስናደርግለው ድምፆትን ከፍ በማድረግ ይመልሱልን። እሺ ራቅ እያለ ድምፅ ነው ያዘ። አውድ ስፒከር አድርገውት ነው? እሺ። አይ ስልኬ ትንሽ ስለሚያስቸግር ነው። ከዚህ ስልክ ውጪ ሌላ ቀፎ አሉት? የለኝም። ይሄ ቀፎ ብቻ ነው ያሉት? መልካም። ስለዚህ በቅድሚያ ስልኮትን ለአውድ ስፒከር ማድረጊያ አለ አይደለም? እሺ። ለአውድ ስፒከር ያድርጉትና እንደዚሁ እየተነጋገረን ስልኮትን ከጆ ወደ ሞባይል ባንኪንግ መተግበሪያ ኮከብ 889 መሰላል አድርገው በመደወል ነው እሺ የዕጣ ቁጥር የማስተላለፊያ ላይ የሚተላለፉት። ግን ለምን አሁን ያልከኝ ቁጥሮች ነገ ይዤው ማናጀሩ ጋር መሄድ አልችልም? ያዳምጠን እሺ።
ያዳመጥኩ ነው። ቀደም ሲል አሳውቄያለሁ። የዕጣ ቁጥራችሁን እኛ ብናቅ ኖሮ ወደ እናንተ ስልክ መደወል አይጠበቅብንም። በሜሴጅ መተላለፍ ይቻላል፣ ወይ ደግሞ ወደሚቀርባችሁ ቅርንጫፍ ቀደም ብለን ማስተላለፍ ይቻላል። ነገር ግን ውስጥ ባሉ አሰራሮች ለወዳጅ ለዘመዶች አሳልፈው የመስጠት ስራዎችን እየተሰራ ስለሚገኝ ቀደም ሲል ሞባይል ባንክ ሲጠቀሙ ለሰው ገንዘብ ለማስተላለፍ ትራንስፈር አካውንት፣ እንደዚሁም የአየር ሰዓት አገልግሎት ኤርታይም፣ እንደዚሁም የማብራት ውሃ፣ የዲስቲቪ ክፍያዎች እንዳለ ያውቃሉ አይደለም? ነገር ግን አሁን ላይ ደግሞ የዕጣ ቁጥር የማስተላለፊያ ሙሉ በሙሉ እዛ ላይ ማኔጅ ቤኔንሻል የሚል አለ። እዛ ላይ የሲሪያል ነምበሮትና ፕሮቴክሽን ኮዶትን መክትቦ እንደጨረሱ ኮንግራቹሌሽን ብሎ የሚገባለት ሜሴጅ እና አሁን የላክንሎት ሜሴጅ በመያዝ ቅርንጫፎት ሄደው ኮተቤ 02 ነው አይደል እንዲተላለፍሎት ያሳወቁት። እሱ ሜሴጅ እና በቀጣይ አሸናፊና እድለኛ ያደረጉትን የዕጣ ቁጥር ከተላለፈለት በኋላ ከቤተሰቦት ጋር በመወያየት በማቴሪያል ከሆነ ዘመናዊ የሆነ የልብስ ማጠቢያ ማሽን ነው። በገንዘብ ደረጃ ከሆነ ደግሞ 92,560 ሳንቲም የሚያወጣ ነው። ይህ ሽልማቶትን ቅርንጫፎት ለሚገኘው ለዋና ማናጀሩ ነው የሚያሳውቁት፣ ለእኛ አይደለም። በጣም 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 ቆንጆ ሽልማት ነው። ግን በጣም አመሰግነው በቅድሚያ። እሺ ስልክዎትን ላውድ ስፒከር ያድርጉልን። አድርጌዋለሁ። አሁን የሚገርም ራሱ ያለሁት እዛው 02 ቅርንጫፍ ነው ያለሁት እና አጋጣሚ አሁን በ7 ሰከንድ ስትለኝ እዛው እያናገርኩት ነበረ ማናጀሩን እና አናግረውና የኛው ሰው ነው የሚሆነው ምናምን ስላለኝ በቃ አንተ ለምን አጨርሰውም ነገ እንትን ማለት አትችልም? አንተ ዋናው ሄድ ኦፊስ ነው። እሺ ነገ አንተ አይደለም ዋናው ለጋራ ሄድ ኦፊስ ቢሮ ቁጥር 303 እስከ 11 ሰዓት ተኩል የነዋሪነት የሚገልጽ መታወቂያ 3 ጉርድ ፎቶና የላክንልህ ሜሴጅ በመያዝ እስከ 11 ሰዓት ተኩል ይምጡ። በቃ እሺ ነገ እመጣለሁ። በቃ ዛሬ እስከ 11 ሰዓት ተኩል ዋናው ሄድ ኦፊስ ነው ያለው። አቶ ኤርሚያስ ኦኬ እሺ እሺ ነገ አይ ትሩ ኮለር ላይም እኮ ሲቢኤ ሌባ ሚል መጥቶልኝ እኮ ደንግጬ እኮ ነው። ሌባ 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 ሌባ። እንግዲህ እንደሰማችሁት ነው ምን ያህል ፕሮፌሽናል እንደሆኑ ከንግግራቸው ያስታውቃሉ። ያው እነዚህ ነቃ ያሉ ሰዎች ስለሆኑ ሳይበሉ ቀርተዋል። ሌሎች ሰዎችን ግን በቀላሉ ሊያታልሉ እንደሚችሉ በጣም ንግግራቸው የሚያሳምን ነው። እንዳልኳችሁ ደግሞ ያሉ ነገሮች በተለያዩ ሚዲያዎች በተደጋጋሚ ቢነገርም አሁንም ድረስ የተለያዩ ሰዎች እየተበሉ ስላለ ይህን ቪዲዮ ለብዙ ሰው ሼር ብታረጉት መልካም ነው። ከዛ ባሻገር ግን ለግለሰብ ነው እንጂ እነዚህ ሌቦች ለመያዝ ከባድ የሚሆነው ለመንግስት ግን ያን ያህል ከባድ ይሆናል ብዬ አላስብም። ምክንያቱም እዚህ ጋር በግልጽ የደወለበት ስልክ ቁጥር ይታወቃል። ስለዚህ ኢትዮ ቴሌኮምም ይህንን ቁጥር ከየት አካባቢ ሆኖ እንደተደወለ ማወቅ ይቻላል። እያንዳንዱ የድምፅ ግጂም እዛ ቦታ ላይ ስላለ ኤሪያው አካባቢው ስለሚታወቅ እዛ አካባቢ ላይ እንዲህ አይነት ድርጊት ሊፈጥሩ የሚችሉትን ሰዎች ደግሞ ከደህንነት ቢሮ ጋር አብሮ በመሆን ምናልባት ይህንን ሲም ከዚህ በኋላ ተጠቅሞ ጥሎት እንኳን ቢሆን እየተጠቀመበት ባለበት ሰዓት የት አካባቢ እንደሆነ ኢትዮ ቴሌኮም የሚሰሩ ባለሙያዎች ከደህንነት ቢሮ ጋር በመተባበር ይህ ሰው በሰዓቱ የት አካባቢ ላይ እንደነበረ ለማወቅ ይከብዳቸዋል ብዬ አላስብም። እንደምናውቀው በተለያዩ ዓለማት ላይ አይደለም እንደዚህ በስልክ የተደዋወለን ሰው ይቅርና ያልታወቁ ሰዎች ተገሎ ሜዳ የወደቀ ሰው ፊቱ ምናምን የማይታይ ምናልባትም በሳትም ተቃጥሎ ይሁን በተለያየ መንገድ ረጅም ጊዜ የተጣለበት ቦታ ላይ ሰው ሳያየው ቀርቶ ስጋው ሁሉ ተለይቶ አጥንቱ ብቻ የቀረን ሰው ከአጥንቱ ላይ ዲኤንኤ ወይም ቦታው ላይ ከነበረ ድርጊት ላይ አሻራ ምናምን አንስተው የዛን ገዳይ ሁሉ የሚያገኙበት ዘመን ላይ ነው የደረስነው እና ይሄ ደግሞ የሞተም ሰው አይደለም በአካል ያለ በፈጣጣው እንግዲህ ሲሙን በራሱ ስምም ላያወጣው ይችላል። ሌቦች ብዙ ጊዜ በተለያዩ ሰዎች ሲም ስለሚያወጡ ነው። ነገር ግን እንዳልኳችሁ እኔና እናንተ እንጂ ይሄንን ድርጊት ለማወቅ የሚከብደን በመንግስት ደረጃ ግን ሲሙ በማንም ይውጣ በማን በዛ ሲም ካርድ የት ቦታ ላይ ሆነው ይሄንን ድርጊት እንደሚያደርጉ ግን ለማወቅ ለቴሌኮም እና ለደህንነት ቢሮ የሚከብድ ጉዳይ ስላልሆነ እንዲህ ያሉትን ሌቦች ቢያዙ በዚህ አይነት ሙያ ላይ የተሰማሩ ሰዎች በጣት የሚቆጠሩ ናቸው ብዬ ነው የማስበው። እንደሚታወቀው የኢትዮጵያ ሕዝብ አብዛኛው ማህበረሰብ ጨዋ ነው። የፈለገ ቢርበውና ቢጠማው እንኳን ሰርቆ ከሚበላ ባዶ ሆዱን ቢያድር የሚመርጥ ማህበረሰብ ነው ያለው። ሌባ የለም ማለት ሳይሆን አብዛኞቻችን ማለት በሚቻል ደረጃ በኃይለኛ ድህነት ውስጥ በኃይለኛ ችግር ውስጥ ሆኖ ጥሬ ቆርጥሞ ፈጣሪውን አመስግኖ የሚኖር ማህበረሰብ ያለበት የሃይማኖት ሀገር ነው። በሙስሊሙም በክርስቲያኑም በፕሮቴስታንቱም ፈጣሪውን የሚፈራ ህዝብ ያለበት ሀገር ነው። ሌባ የሚባሉት አካላቶች
እምነተ ቢስ ሲሆኑና ለእምነታቸው ጥንካሬ የሌላቸው ጥቂት ሰዎች ናቸው ሀገርን የሚያሸብሩት ሌብነት ውስጥ ያሉት ብዬ ነው የማስበው። ይሄ እንደ ግሌ ነው። ስለዚህ እነዚህን ጥቂት ሰዎች ለመያዝ ያን ያህል አይከብድም። ሲያዙም ደግሞ ማህበረሰብን በሚያስተምር መንገድ አስፈላጊው እርምጃ ቢወሰድባቸው እነዚህ ሌቦች የማይጠፉበት ምክንያት አለ ብዬ አላስብም። እኛ ሀገር ላይ ግን ትንሽ የሚታይ ክፍተት ስላለ ሌቦቹ ዛሬ ብንያዝ ነገ በዘረፍነው ገንዘብ ዋስ እንወጣለን የሚል አስተሳሰብ ስላላቸው ዛሬ ላይ ተይዞ ነበር ያልነውን ወንጀለኛ ከ5 ከ6 ወር በኋላ አንዳንዴም ከ2 ከ3 ዓመት በኋላ ያንኑ ሰው ሶሻል ሚዲያ ላይ በሌላ ወንጀል በድጋሚ ተይዞ የምናይባቸውን አጋጣሚዎች ሶሻል ሚዲያ ላይ እንመለከታለን። ስለዚህ ከዚህ አንፃር ህጉ ጠበቅ ያለ እርምጃ በእንደነዚህ ያሉ ሰዎች ላይ ቢወስድ እንዲህ አይነት ድርጊቶች ይጠፋሉ ብዬ አስባለሁ። እስኪ የእናንተንም ሀሳብ አስተያየት ከስር ጻፉልኝ። የእናንተው ይላ ነበርኩ። መልካም ጊዜ